ከ1 ቢሊዮን ብር በላይ ወጪ የሚወጣበትና ከ1.8 ኪሎ ሜትር በላይ የሚረዝመው የደሴ ከተማ የኮሪደር ልማት ስራ በፍጥነትና በጥራት በመሰራት ላይ ይገኛል። ከ46 ሜትር በላይ ስፋት ያለው የኮሪደር ልማት ስራው በከተማዋ ተጨማሪ ውበትን በመስጠት ሳቢና ማራኪ አካባቢን ከመፍጠር ባሻገር ለብዙዎች የገቢ ምንጭና የስራ ዕድል መፍጠሪያም መሆን ችሏል። ከተማቸውን እያለሙ ለራሳቸውና ለቤተሰባቸው ገቢ መፍጠር የቻሉ የማህበረሰብ ክፍሎች ምስክርነትን ይሰጣሉ። አቶ መሐመድ አህመድና አቶ አሊ ሰይድ ከተጠቃሚዎቹ መካከል ናቸው። ከቀን ሰራተኛ ወደ ባለሙያ ሆኛለሁ። ኮሪደር ላይ ከመጣሁ በኋላ አሁን በባለሙያ እየሰራሁኝ ያው በተሰበን ያስተዳደርኩ ነው። ሆቴል እየመራሁበት ነው ያለው ኮሪደር ልማት እየሰራሁ ለውጥ ይዞልኝ መጥቷል። አንደኛ ለከተማችን ለውጥ ነው፣ ሁለተኛ ለኔም ለውጥ ይዞልኝ መጥቷል። በህይወቴ ብዙ ነገር እየሰራሁበት ነው። ከበፊት ያለው ኑሮ እየሻሻልኩ ያለው ኑሮ አሁን ላይ ስራ በመፈጠሩ ተጠቃሚ ሆነናል። እንደገና ደግሞ ቤተሰቦቻችንን በዚህ ያስተዳደርን ነው። እንደገና ልማቱም ለሀገራችንም ሆነ ለኛ ተጠቃሚነት ደስተኛ ሆነናል። የደሴ ከተማ የኮሪደር ልማት ከስራ ዕድል መፍጠር ባለፈ የስራ ባህልን አዳብሯል። ብዙዎች አዲስ ዕውቀትን እንዲያገኙም መንገድ ከፍቷል። በስራው የአካባቢን ገጽታ ለመቀየር ጥረት ይደረጋል። ሀገር እያለሙ ገቢም እየፈጠሩ ለነገም አዲስ ዕውቀት ይቀሰምበታል። ኮሪደር ልማት ላይ ብዙ ሰራተኛ አለ። አሁን በቃ ያሳይቱ ላይ ብዙ ሰራተኛ አለ። ከመቶ በላይ የሚሆን ሰራተኛ አለ። ያንስ በቃ ለዚህ ሁላ ኑሮውን እየመራበት ያለ እያለማንም ነው የተጠቀምንበት ነው። የማናቀውን ወይም ያላየነውን ሙያ እዚህ በኮሪደር ልማት እየተማርንም እያየንም ብዙ የተለየ ነገሮችን በማግኘታችን በጣም ደስተኛ ነን። ባሳለፍነው ህዳር ወር ወደ ስራ የገባው የደሴ ከተማ የኮሪደር ልማት አሁን ላይ 65 በመቶ ተጠናቋል። አንደኛው ምዕራፍ በቅርቡ ተጠናቆ ለአገልግሎት ክፍት ይሆናል። የኮሪደር ልማት ስራው በተፋጠነ መንገድ እየተከናወነ መሆኑን አቶ ቃሲም አበራ በምክትል ከንቲባ ማዕረግ የደሴ ከተማ ስራ አስኪያጅ ይናገራሉ። በጣም ሰፊ ነው። በነገራችን ላይ የደሴ ኮሪደር 46.5 ሜትር ስፋት አለው። እንደዚህ ዊድዙ ከ5 እስከ 6 ሜትር ወኮ ያለው 3 ሜትር ሳይክል ሌን አለው። 3.50 መሃል ላይ ግሪነሪ ያለው አካፋይ ሚዲያኑ 2 ሜትር እና 2 ሜትር ግራና ቀኝ ደግሞ ግሪነሪ ያለው። ሁለተኛ አሁን እንዳልኩ ግሪነሪው ላይ ስማርት ፖል አለው። የኮሪደር ልማት ስራው በአንድ ድንጋይ ሁለት ወፍ እንዲሉ ከልማትነት ባሻገር ብዙ ልምዶች የተገኙበት ሆኗል። ለበርካቶች የስራ ዕድል ፈጥሮ የስራ ባህልን አዳብሮ ተቀናጅቶ መስራት እንዴት ለውጥ እንደሚያመጣ መንገድን ከማሳየት ባሻገር አዳዲስ አሰራሮች ተግባራዊ እንዲሆኑ መንገድ ከፍቷል። ስራ ዕድል ፈጠራ ላይ በዚህ በኮሪደር ልማት ብቻ ከ1250 በላይ በቀንም በቋሚም የስራ ዕድል ፈጥሯል። ይሄ ደግሞ ለቀጣይ ለከተማችን ትልቅ የስራ ዕድል እየፈጠረ የሚሄድ ነው። የስራ ባህልን አሻሽሎልናል። በርካታ የስራ ባህላችንን እጅግ አሻሽሎልን ያለው አሁን ሁለተኛ ቴክኖሎጂ ለምሳሌ መብራት፣ ውሃ፣ ቴሌ እያንዳንዱ የመሰረተ ልማት ስራዎች አንደርግራውንድ ተቀብረው በመሬት ውስጥ ነው ያሉት። ማኑዋል ተሰርቶላቸዋል። ቢበላሹ እዛው በቀላሉ የምትጠግንባቸው ሲስተም እየፈጠረን ይሄ ለብዙዎች የገቢ ምንጭ የልምድ መገኛ የሆነው የኮሪደር ልማት ስራ በተያዘለት ጊዜ ለማጠናቀቅ አመራሩ ቀን ከሌት ክትትል እያደረገ ሲሆን ስራው በወቅቱ ተጠናቆ ለአገልግሎት ክፍት እንዲሆን እየተሰራ ነው። ከተጀመረ ጥቂት ወራትን ብቻ ያስቆጠረው ተግባሩ መቻልን፣ ጥራትን፣ ቅልጥፍናን እንዲሁም አዲስ ነገርን እያስተማረ ከመጠናቀቂያው ደርሷል። የቻለና ሚያዝያ 30 ላይ እስከ አባታችን ግቢ የምንለው ወይም ደግሞ 900 ሜትር ላይ የፈረስት እንጨርሳለን ብለን አስበን እየሰራን ነው። ቀጣይ ያለውን ደግሞ እስከ ብረቱ ድልድይ አስበን የምንሰራው አለ። ከዛ ቀጥለን ደግሞ እስከ ባህል አምባ ጫፍ ድረስ ብለን ይዘን ነው እየሰራን ያለነው። እነዚህን በዚህ አመት ለመጨረስ ከፍተኛ ጥረት እያደረግን ነው። እስከ ሚያዝያ 30 የመጀመሪያ ዙር ይዘን እየሰራን ነው።